በዚህ ጸበል ለመጀመሪያ ጊዜ የተጠመቁት እንስሳት ናቸው። ለሰው ልጆች ድህነትና በረከት በመሪጥ አገር ኮረብታ ላይ የፈውስ ምስጢር ተገለጠ። ይህ ጸበል ግን ያለ ምክንያት አልፈለቀም፣ ከተራራው ስር ያለን ምስጢር ለመግለጥ እንጂ። ይህም ምስጢር ስጋ ነው፣ የቅዱስ ሰው ስጋ። ክርስትናውን አልለውጥም ብሎ ሰማዕት የሆነው ቅዱስ ሚናስ። ይህ ቅዱስ የሰማይ ጭፍራ ተብሎ ይጠራል። የዚህ ቅዱስ ስጋውም ተሰውሮ ይኖር ነበር። ጌታችንም እንዲገልጠው በወደደ ጊዜ ምክንያት አደረገ። ይኸውም እንዲህ ነው። የቅዱስ ሚናስ ስጋው ተደፍኖ በሚኖርበት ኮረብታ አቅራቢያ በጎችን የሚያረባ አንድ ሰው በጎቹን እየጠበቀ ይኖር ነበር። ከዚያ እረኛ በጎች ውስጥ ደዌ ያለበት አንዱ በግ በዚያ በኮረብታው አጠገብ ባለ የጉድጓድ ውሃ ተጠምቆ ወዲያውኑ ከደዌው ዳነ። እረኛውም አይቶ አደነቀ። ሌሎችንም ደዌ ያለባቸውን አመጣ። በዚያ ውሃም በታጠቡ ጊዜ ሁሉም ዳኑ። ከዚህም በኋላ ይህ በቦታው ሁሉ ታወቀ። ደዌ ያለባቸውም ሁሉ እየመጡ አፈሩን ከውሃው ጋር አንድ አድርገው ለውሰው በመቀባት ወዲያውኑ ይድኑ ነበር። ምክንያቱም ግን አላወቁም። በዚያ ውሃና በአፈሩ በሽተኞችን እንደሚያድን የዚያ በግ ጠባቂ ወሬው በሮም ንጉሥ ዘንድ ተሰማ። ለንጉሱም በቁስል ደዌ የታመመች ልጅ ነበረችው። ወደ በግ ጠባቂውም ላካት። እርሱም በጎቹን እንዳዳናቸው አዳናት። እሷም በተፈወሰች ጊዜ በዚያ ቦታ ፈውስ የሚደረግበትን ምክንያት ታውቅ ዘንድ ወደደች። ከዚህ በኋላ ቅዱስ ሚናስ በሕልም ተገለጸላትና ስጋዬ በዚያ ቦታ ተደፍኖ ስለሚኖር እነሆ አስቆፍረሽ ታወጪው ዘንድ እግዚአብሔር አዞሻል አላት። ከእንቅልፏም በነቃች ጊዜ ቅዱስ ሚናስ እንዳዘዛት አደረገች። የከበረ ስጋውንም አወጣች። በዚያም ውብ የሆነች ቤተክርስቲያን ሰራችለት። ንጉሱም በዚያ ቦታ ከተማ እንዲሰሩ መኳንንቱንና ሹሞቹን አዘዛቸው። ታላቅ ከተማም ተሰራች። ስሟ መሪዮት ተባለች። እግዚአብሔርም ከቅዱስ ሚናስ ስጋ ቁጥር የሌላቸው ድንቆችና ታምራትን ገለጠ። ሊቀ ጳጳሳቱም ከኤጲስቆጶሳቱ ጋር መጥቶ ቤተክርስቲያኑን በሰኔ 15 ቀን አከበራት። በዚያችን ቦታ የሚሰሩ ድንቆችና ታምራቶች ወሬ በቦታ ሁሉ ተሰማ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሚናስ ጸሎት ይማረን፣ በረከቱን ከኛ ጋር ትሁን ለዘላለሙ አሜን።